ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት ላይ በተደረገ የሻምፒየንስ ሊግ የምድብ የመጨረሻ ጨዋታ ሊቨርፑል በአንፊልድ ኳራባግን 6-0 በሆነ ውጤት ማሸነፍ ችሏል። ከጨዋታ በኋላ እንግዲህ ማች ሪያክሽን ይዤላችሁ መጥቼ ነበረ። አሁን ደግሞ አሰልጣኝ አርነ ስሎት የሰጡትን አስተያየት እንደዚሁ በቀጣይ በ16 ውስጥ ሊቨርፑል ማንን ሊገጥም ይችላል እንደዚሁም እናንተ የሰጣችሁትን አስተያየት ይዤላችሁ መጥቻለሁ። ከዛ በተጨማሪም እንግዲህ በትናንትናው ጨዋታ ጠቅለል አድርገን አንዳንድ ነጥቦችን የምናነሳ ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁም እንድትከታተሉት በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳይ የማመራ ይሆናል። በመጀመሪያ የምንመለከተው አሰልጣኝ አርነ ስሎት ከጨዋታው በኋላ የሰጡትን አስተያየት ይሆናል። በጨዋታው ዙሪያ በተለይ ደግሞ ሶስተኛ ደረጃን ይዞ በማጠናቀቃቸው እንደዚሁም ወደ ቀጣይ ዙር በማለፋቸው ዙሪያ በሰጡት አስተያየት ወደ 16ቱ በመግባታችን በጣም ደስተኛ ነኝ። በተለይ ከሁለት ዓመት በፊት በኤሮፓ ሊግ እየተጫወትን ነበር። በአትላንታም ከውድድሩ ልንወጣ ችለናል። ባለፈው ዓመትና ዘንድሮ ግን በሻምፒየንስ ሊግ እየተጫወትን ነው የምንገኘው። እንደዚሁም ሁለት ተከታታይ ዓመታትም ወደ 16ቱ መግባት ችለናል። ዘንድሮም በቀጥታ ነው የገባ ነው። ባለፈው ዓመትም በቀጥታ ነው የገባ ነውና በዛም በጣም ደስተኛ ነኝ። ምክንያቱም እንግዲህ በቀጥታ ወደ 16ቱ በምታልፍበት ሰዓት ሁለት ጨዋታዎችን የምትቀንስ ይሆናል። ያ ደግሞ ሁለት ጨዋታዎች ቢጨመሩብህ ተጨማሪ ሌላ የጨዋታ መደራረብን ነው የሚፈጥርብና ያንን ነገር እንዳይፈጠር በማድረጋችን በጣም ደስተኛ ነኝ። ዘንድሮም በማለፋችን ደስተኛ ነኝ። ነገር ግን ደግሞ ማለፍ ብቻ አይደለም የምንፈልገው፣ ዋንጫውንም ማንሳት እንፈልጋለን። ባለፈው ዓመትም ዋንጫውን ማንሳት ፈልገን ነበር። እስከ መጨረሻው ድረስም መሄድ ፈልገን ነበር። ነገር ግን በፒኤስጂ ተሸንፈን ወደዛ ሳንደርስ መቅረት እችለናል። ዘንድሮ ግን ከአምናው በደንብ ተሽለን የተሻለ እንቅስቃሴ አድርገን እስከ መጨረሻው ሄደን ዋንጫውን ማንሳት እንፈልጋለን። ዋንጫውን የማንሳት ረሃብ አለብን። ያንን የምናስታግሰው ደግሞ ዋንጫውን ስናነሳ ብቻ ነውና ለዛም ደግሞ የግድ የምድብ ድልድሉን ማለፍ መቻል አለብንና ያንን በማለፋችን በጣም ደስተኛ ነኝ የሚል አስተያየትን ሰጥቷል። በመቀጠልም አስተያየታቸውን የሰጡት ደግሞ በጨዋታው ላይ ነው የነበረው። በተለይ ከጨዋታው በፊት በነበራቸው የጋዜጣዊ መግለጫ ላይ በዚህ ዓመት የተለየ ነገርን ማሳካት የምንፈልግ ከሆነ በሁለቱም ቦክስ ውስጥ የተሻለ እንቅስቃሴን ማድረግ መቻል አለብን። በመከላከል ደረጃም በማጥቃትም ደረጃ የተሻለ የሚባልን ነገር መስራት ስንጀምር ነው የሆነ ነገርን ማሳካት የምንችለው የሚል አስተያየትን ሰጥተው ነበርና ከዛ አስተያየት ተነስቶ በዚህ ጨዋታ ላይ ያሳዩት እንቅስቃሴ ዙሪያ ላይ በሰጡት አስተያየት በዚህ ጨዋታ ላይ የተሻለ ነገሮችን ማሳየት እችለናል። ነገር ግን ደግሞ ክለቡንም በደንብ መመልከት መቻል አለብን። ምክንያቱም አሁን በቀጣይ በፕሪሚየር ሊጉ ከኒውካስል ዩናይትድ ጋር ጨዋታ ይኖረናልና ኒውካስል ዩናይትድና ኳራባግን ስታወዳድሯቸው በጣም ሰፊ ልዩነት አለ በመሀላቸው። ምክንያቱም ኒውካስል ዩናይትድ ከኳራባግ በጣም የተሻለ ቡድን ነው። በእርግጥ በሻምፒየንስ ሊጉ የተለያዩ እንቅስቃሴዎችን ከተመለከታችሁ ጥሩ የሚባል ጊዜን እያሳለፉ ነው የሚገኙት። እንደዛም ቢሆንም ግን ከኒውካስል ዩናይትድ አነስ ያለ ብቃት አላቸው ብዬ ነው የማስበው። እንደዛም ቢሆንም ግን በጨዋታው ላይ ጥሩ የሚባል ነገሮችን ማሳየት ይችላል። ወደፊትም ስንንቀሳቀስ በጥሩ ሁኔታ ነበር፣ ስንከላከልም በጥሩ ሁኔታ ነው የነበረው። በዚህ ጨዋታ ላይ ኳራባጎች ብዙ እድሎችን እንዳይፈጥሩ ማድረግ ይችላል ነበረ። የመጀመሪያው አጋማሽ ላይ አንድ እድል ነው ያገኙት። ሁለተኛው አጋማሽ ላይ ወደ መጨረሻዎቹ ደቂቃዎች ላይ አንድ እድል ነበረ ማግኘት የቻሉት። ያንንም ደግሞ በጥሩ ሁኔታ ልንከላከል ይችላል። እስከዛሬ እንግዲህ ነጥብ የጣልንባቸው እንደዚሁም ጎል የተቆጠሩብንን አጋጣሚዎች ከተመለከታችሁ ተጋጣሚ ቡድኖች በጨዋታው ላይ ቢበዛ 7-8 ደቂቃዎች ላይ ነው ጥሩ የሚሆኑትና በዛች ወቅት ደግሞ ጎሎችን ሲያስቆጥሩ ነበረ። ነገር ግን በዚህ ጨዋታ ላይ ኳራባጎች እንደዚህ አይነት ደቂቃዎችን እንዳያገኙ ማድረግ ይችላል ነበር። አሁን ለምሳሌ በሁለተኛው አጋማሽ 9ኛው ደቂቃ አካባቢ ላይ በካውንተር አታክ እድል አግኝተው ነበር። ነገር ግን ደግሞ ፌዴሪኮ ኬዛ በጨዋታው ላይ 9 ቁጥር ቦታ ላይ ቢጫወትም እንኳን ወደ ኋላ ተመልሶ ሲከላከል በደንብ መመልከት እችለናልና እንደ ቡድን ወደፊትም ሲሄዱ ወደ ኋላም ተመልሶ ሲከላከሉም ጥሩ የሚባል እንቅስቃሴን ማድረግ እችሏል። ነገር ግን ደግሞ አንድ ጨዋታ ላይ ብቻ አይደለም ይህንን ነገር ማሳየት ያለብን። ከዚህ በኋላ በሚመጡ እያንዳንዱ ጨዋታዎች ላይ ይህንን ነገር መድገም መቻል አለብን። እንደዛ የማናደርግ ከሆነ ግን ምንም ዋጋ አይኖረውም የሚል አስተያየትን ሰጥቷል። ከዛ በተጨማሪም እንግዲህ በቆም ኳስ አጠቃቀም ዙሪያ ላይ ሰጡት አስተያየት በሻምፒየንስ ሊጉ የቆመ ኳስ አጠቃቀማችን ላይ በጣም አስደናቂ የሚባል ነገር ነው እየተመለከተን የምንገኘው። በዚህ ጨዋታ ላይም የመጀመሪያው ጎልን ከተመለከትን እንደዚሁም ሶስተኛ ግብንም ከተመለከትን ከቆም ኳሶች የተገኘ ነውና በሻምፒየንስ ሊግ ጥሩ የሚባል እንቅስቃሴን እያደረግን የምንገኘው። ይህንንም ነገር ደግሞ ወደ ፕሪሚየር ሊጉ መተግበር መቻል አለብን የሚል አስተያየትን ሰጥተዋል። በመቀጠልም አስተያየታቸውን የሰጡት ደግሞ በጀረሚ ፍሪምፖንግ ዙሪያ ነበርና በዛ በሰጡት አስተያየት ጀረሚ ፍሪምፖንግ ተቀይሮ የወጣው የጡንቻ ህመም ስላጋጠመው ነው። ይህ ማሰል ኢንጁሪ የሚባል ነገር ስላጋጠመው ነው ቀይረን ያስወጣ ነው። የመስል ኢንጁሪዎች ደግሞ ብዙ ጊዜ የሚያጋጥሙት ከጨዋታ መደራረብ ምክንያት
ምክንያት ነው። እንደምታስታውሱ ከበርነማውዝ ጨዋታ በኋላ የተጠየቁት አንድ ጥያቄ ነበረ። ለምንድነው ጀረሚ ፍሪምፖንግን ቀይረ ያስወጣው የሚሉ ጥያቄዎች ሲደጋገሙ ነበረ። ለምን የሚለው እንግዲህ መልሱን በዚህ ጨዋታ ላይ የተመለከታችሁት ይመስለኛል። ምክንያቱም ጨዋታው ገና ከመጀመሩ በሁለተኛው ደቂቃ ላይ ነው ተጎድቶ ከሜዳ ሊወጣ የቻለውና የጨዋታዎች መደራረብ ተጽዕኖ እንደፈጠረበት እንግዲህ በደንብ መመልከት እንችላለን። ከጨዋታው በፊትም እንግዲህ በነበረው ጋዜጣዊ መግለጫ ላይ ራሱ የጀርመን ቡንደስሊጋና የእንግሊዝ ፕሪሚየር ሊግ በጣም የተለያዩ ናቸው። የእንግሊዝ ፕሪሚየር ሊግ ከጀርመን ቡንደስሊጋ በበለጠ በጣም ብዙ ጉልበቶችን ይፈልጋል የሚል ነገር አሴት ሲሰጥም ሰምቼው ነበርና ያም ነገር እንግዲህ እውነት መሆኑን በእንደዚህ አይነት ጉዳቶች እየተመለከታችሁ ነው የሚገኙና ጀረሚ ፍሪምፖንግም የመሰል ኢንጁሪ አጋጥሞታል። መቼ የሚለሳል የሚለው ነገር ግን እስካሁን ድረስ እርግጠኛ አይደለንም። ምርመራ መደረግ መቻል አለበት የሚል አስተያየትን ሰጥቷል። አያይዘው ግን ጀረሚ ፍሪምፖንግ መጎዳቱን ተከትሎ አዲስ ተጫዋች ይመጣል ወይ በሚል ጥያቄ ተጠይቀው ነበርና በዚህ ዙሪያ በሰጡት አስተያየት እንደ ሊቨርፑል ሁልጊዜም ቢሆን በችኮላ የምንወስነው ውሳኔ የለም። አንድን ተጫዋች ወደ ክለባችን ስንቀላቅል ለአሁን የሚጠቅመን እንደዚሁም ደግሞ ለረዥም ጊዜም ቡድኑን ይጠቅማል ብለን ያሰብነውን ተጫዋች ነው የምናመጣውና በችኮላ የምንወስነው ውሳኔ የለም። ሁልጊዜም ቢሆን ኦፖርቹኒቲውን መጀመሪያ ማግኘት መቻል አለብን። የምንፈልገው ተጫዋች ማግኘት አለብን። የምንፈልገውን ተጫዋች ካገኘን ደግሞ አፎርድ እናደርገዋለን መግዛት እንችላለን ወይ የሚለውን ነገርም ማየት መቻል አለብንና ዝም ብሎ የሚወሰን ውሳኔ አይደለም የሚል ምላሽን ሰጥተዋል። እናም አሁንም ድረስም እንግዲህ እርግጠኛ አይደሉም ተጫዋች ማስፈረም አለማስፈረማቸውም። ነገር ግን ደግሞ እውነታውን ከተመለከትን በዚህ ሰዓት ላይ የተከላካዩን መስመሩን ስንመለከት በቀኝ ፉልባክ ቦታ ላይ ምንም አይነት ተፈጥሯዊ የቀኝ ፉልባክ ተጫዋች የላቸውም። ራምሴ ነው። ራምሴን ደግሞ አሰልጣኙ እድል እየሰጡት አይደለም የሚገኘው። በመሀል ተከላካይ ስፍራ ላይ ጆ ጎሜዝ ጉዳት ላይ ነው የሚገኘው። በእርግጥ ለረዥም ጊዜ ከሜዳ ይርቃል ተብሎ አይጠበቅም። በቅርቡም ይመለሳል ተብሎ ነው የሚጠበቀው። ምናልባት በኒውካስል ጨዋታ ላይ ላይደርስ ይችላል። ከዛ በኋላ ባሉ ጨዋታዎች ላይ ግን ወደ ሜዳ ይመለሳል ተብሎ ይጠበቃል። ኢብራሂማ ኮናቴ ዙሪያ በሰጡትም አስተያየት ለቀጣዩ ጨዋታ አብሮን ይሆናል ብለን እንገምታለን የሚል አስተያየትን ሰጥቷል። እስካሁን ድረስ እንግዲህ እርግጠኛ አይደሉም። እንደሚታወቀው እንግዲህ በቅርቡ አባቱ ማለፉን አይዘነጋምና እስካሁን ድረስ ወደ ሜዳ ይመለስ አይመለስ የሚለውን ነገር እርግጠኛ አይደሉም። ነገር ግን በቅርቡ ወደ ሜዳ ይመለሳል ተብሎ ይጠበቃል። እናም አሁን ላይ ሆነን ለኒውካስል ጨዋታ በሊቨርፑል የመሀል ተከላካይ ስፍራ ላይ በእርግጠኝነት መጮት የሚችል ብቸኛው ተጫዋች ቨርጂል ቫንዳይክ ነው። ከሱ ጋር አብሮ የሚጣመረውን ተጫዋች ግን በእርግጠኝነት መናገር አንችልም። ምናልባት ከመሀል ሜዳ ተጫዋቾቹ መካከል አንደኛው ያንን ቦታ ከቨር ሊያደርግ ይችላል። ወይም ደግሞ ምናልባት ኢብራሂማ ኮናቴ ከተመለሰም ቨርጂል ቫንዳይክን ሊያጣምር የሚችልበትም እድል አለና እርግጠኛ ያልሆንበት ሁኔታ ላይ ነው የምንገኘውና በዚህ ሁኔታ ተጫዋች ለማስፈረም እንቅስቃሴ አለማድረጋቸው አሳሳቢ የሚሆን ይመስለኛል። ምክንያቱም ከዚህ በፊትም በተደጋጋሚ እንደተመለከት ነው በተለይ 2021-22 የውድድር ዘመን ላይ ይመስለኛል ቨርጂል ቫንዳይክ በተለይ በኤሲኤል ጉዳት ምክንያት አመቱን ሙሉ ከሜዳ በራቀበት ወቅት ላይ ሊቨርፑሎች በተደጋጋሚ የተከላካይ ጉዳቶች ሲያስቸግራቸው መመልከት ችለን ነበረ። አንዱ ተጫዋች ሲጎዳ ሌላኛው ተጫዋች ይገባል። ያም ደግሞ ተከታታይ ጨዋታዎችን ሲጀምር ደግሞ ጉዳት ያጋጥመዋል። ከዛ ደግሞ ሌላ ተጫዋችም እንዲመጣ ሲደረግ መመልከት ችለናል። እናም አሁንም ላይ እንግዲህ ያ ነገር እንዳይከሰትም ትልቅ ፍራቻ አለኝ። በእርግጥ አሁን ላይ ላለው የሊቨርፑል ችግር አንደኛው ተጠቃሹ አሰልጣኝ ናቸው። ምክንያቱም እንግዲህ ያለፉትን ሁለት ጨዋታዎች ስንመለከት ከርቲስ ጆንስ ቤንች ላይ እያለ በቋሚነት አላሳለፉትም። አሁን የማርሴይ ጨዋታ ላይም በቋሚነት አልተሰለፈም። የበርንማውዝ ጨዋታ ላይም በቋሚነት አልተሰለፈም ነበረ። ነገር ግን ደግሞ አሰልጣኙ ተጫዋቾች ስለሌሉኝ አንድ ተጫዋችን ደጋግም እያሰለፍኩ ነው የሚል ነገርን ሲያነሱ በደንብ መመልከት ችለናል። ያም ደግሞ ተጠያቂ የሚያደርጋቸው አሰልጣኙ ነው። ምክንያቱም አሁን ከርቲስ ጆንስ ቢያንስ ወይ ግራቨንበርክን ወይ አሌክሲስ ማካሊስተርን ቀይሮ በበርንማውዝ ጨዋታ ላይ በቋሚነት መጀመር ይችል ነበረ። ሌላኛው ተጫዋች ደግሞ እረፍት ሊሰጠው ይገባ ነበረ። ነገር ግን ያንን ነገር አላደረጉትም እና ምናልባት ከመሀል ሜዳ ተጫዋቾች መካከል አንደኛው ተጫዋች ቢጎዳ ተጠያቂ የሚሆኑት አሰልጣኝ አርነ ስሎት ራሳቸው ናቸው። እንደዚሁም ደግሞ ካልቨን ራምሴ ራሱ ተጨማሪ እድል ሊሰጠው ይገባ ነበር። አሁን በካራባኦ ካፕ ጨዋታ ላይ ከክሪስታል ፓላስ ጋር በነበረው ጨዋታ ላይ የመጀመሪያው አጋማሽ ላይ ጥሩ የሚባል እንቅስቃሴን ማድረግ ችሎ ነበረ። ለሻምፒዮንስ ሊግ መጫወት አይችልም በእርግጥ ነገር ግን ደግሞ በፕሪሚየር ሊግ ቢያንስ እንኳን ተቀይሮ እየገባ እንቅስቃሴ ማድረግ የሚችልበትን እድል መፍጠር ነበረባቸው። ነገር ግን እሳቸው አላደረጉትም። ስለዚህ የጀረሚ ፍሪምፖንግ መጎዳት ራሱ አንደኛው ተጠያቂ ሊሆኑ የሚገባቸው ራሳቸው አሰልጣኝ አርነ ስሎት ናቸው ብዬ ነው የማስበው። በስመጨረሻም በዋታሮ ኤንዶ ዙሪያ በሰጡት አስተያየት ዋታሮ ኤንዶ ጥሩ የሚባል እንቅስቃሴን ማድረግ ይችላል። በእርግጥ እሱ በሚፈልገው ቦታ ላይ አይደለም የተጫወተው። በቀኝ ክንፍ ተከላካይ መስመር ላይ ነው እንዲጫወት ያደረግነው ጀረሚ ፍሪምፖንግ ከተጎዳ በኋላ። እንደዛም ቢሆንም ግን ጥሩ የሚባል ነገርን ማሳየት ይችላል። ሁልጊዜም እንግዲህ ዋታሮ ኤንዶን አንድን ስራ እንዲሰራ ከሰጣችሁት ያንን ስራ ለመስራት እስከተቻለው ድረስ ከፍተኛ ጥረት የሚያደርግ ተጫዋች ነውና ያንንም ነገር በትናንትናው ጨዋታ ላይ በደንብ መመልከት ይችላል። የበልጥ ግን የረዳው በትናንትናው ጨዋታ ላይ ሙሉ ለሙሉ
ነበርን ስናጠቃ የነበረው ብዙም እሱ ከተጫዋቾች ጋር የአንድ ለአንድ ግንኙነቶችን እያደረገ አልነበረምና ያም ደግሞ ተጨማሪ ድጋፍ ሆኖታል የሚል አስተያየትን ሰጥተዋል። በቀጣይስ 16 ውስጥ ከገቡ በኋላ ከማን ቡድን ጋር ሊገናኙ ይችላሉ የሚለው ነገር ስንመለከት ሊቨርፑሎች ሶስተኛ ደረጃን ይዘው ማጠናቀቃቸውን ተከትሎ በደረጃ ሰንጠረዡ ላይ 13ኛ ላይ 14ኛ ላይ 19ኛ ላይ ወይም ደግሞ 20ኛ ደረጃ ላይ ከወጡት ቡድኖች መካከል አንደኛውን የሚገጥሙ ይሆናል። እነዚህም ክለቦች ስንመለከታቸው ጁቬንቱስ፣ አትሌቲኮ ማድሪድ፣ ጋላታሳራይና ክለብ ብሩጅ ናቸው። እርስ በርስ የሚገናኙ ይሆናል እነዚህ አራት ክለቦች። ከነዚህ አራት ክለቦች መካከል ሁለቱ ወደ 16 ውስጥ የሚገባ ይሆናል። ከነዛ ሁለት ክለቦች መካከል ደግሞ ሊቨርፑል አንዱን የሚገጥም ይሆናል። ከነዚህ አራት ክለቦች መካከል ማንን ያገኛል የሚለው የጥሎ ማለፍ የዕጣ ማውጣት ስነ ስርዓት ደግሞ ነገ ጃንዋሪ 30 የሚደረግ ይሆናል። ከዛ በኋላ ማን ከማን ጋር ተገናኘ የሚለውን እናውቃለን። ከነዛ መካከል ደግሞ ሁለቱ ቡድኖች ወደ 16 የሚገቡ ይሆናል። ከነዛ ከሁለቱ ክለቦች መካከል ደግሞ አንዱ ሊቨርፑልን የሚገጥም ይሆናል። እነዚህም ቡድኖች ስንመለከት እንግዲህ ሁለቱን ሊቨርፑሎች በምድብ ጨዋታ ላይ ማግኘት ይችላል። ጋላታሳራይ ነው አግኝቷል። በጋላታሳራይም 1-2 በሆነ ውጤት መሸነፉ አይዘነጋም። እንደዚሁም ደግሞ ከአትሌቲኮ ማድሪድ ጋር በአንፊልድ ያደረጉትን ጨዋታ ደግሞ ሊቨርፑሎች 3-2 በሆነ ውጤት ማሸነፍ ይችላል። ሊቨርፑሎች እንግዲህ እነዚህ አራቱም ክለቦች ይከብዱታል ብዬ አላሰብም። ጁቬንቱስም ይሁን አትሌቲኮም ይሁን ጋላታሳራይም ይሁን ክለብ ብሩጅም ቢሆኑ ራሱ ለሊቨርፑል ይከብዳሉ ብዬ አላሰብምና ወደ ቀጣይ ወደ ሩብ ፍጻሜም ሊቨርፑሎች የማለፍ እድላቸው ከፍተኛ ነው ብዬ አስባለሁ። በተለይ ደግሞ የመጀመሪያውን ጨዋታ ከሜዳቸው ውጭ ነው የሚያደርጉት። የመልሱን ጨዋታ ደግሞ በሜዳቸው እንደማድረጋቸው መጠን እነዚህን ክለቦች አሸንፈው ወደ ኳርተር ፋይናል ወይ ወደ ሩብ ፍጻሜ ያልፋሉ የሚል ግምት ነው ያለኝ። እነዚህ ጨዋታዎች ግን መቼ ይደረጋሉ የሚለውን ነገር ስንመለከት የመጀመሪያው ዙር የ16 ጨዋታዎች ማለት ነው የመጀመሪያው ጥሎ ማለፍ መጋቢት 1ና 2 የሚደረጉ ሲሆን የመልስ ጨዋታ በአንፊልድ ደግሞ መጋቢት 8ና 9 የሚደረጉ ይሆናል። ሊቨርፑሎች ወደ ሩብ ፍጻሜ የሚያልፉ ከሆነ ደግሞ የሩብ ፍጻሜ ጨዋታዎችን የመጀመሪያው ጨዋታ መጋቢት 29ና 30 ሲደረጉ የመልስ ጨዋታ ደግሞ ሚያዝያ 6ና 7 ይደረጋሉ። እንደዚሁም ደግሞ የግማሽ ፍጻሜ ጨዋታዎች ደግሞ ሚያዝያ 20ና 21 ሲደረጉ የመጀመሪያ ጨዋታ የመልስ ጨዋታ ደግሞ ሚያዝያ 27ና 28 የሚደረጉ ይሆናል። የፍጻሜ የሻምፒዮንስ ሊግ ጨዋታ ደግሞ ቅዳሜ ግንቦት 22 ወይም ደግሞ ሜይ 30 በቡዳፔስት የሚደረግ ይሆናል። ሊቨርፑል እንግዲህ እስከ መጨረሻው ድረስ ሄዶ በቡዳፔስት ይገኛል ብዬም ተስፋ አደርጋለሁ። በመቀጠል የምንመለከተው በትናንትናው ጨዋታ ላይ አንዳንድ መነሳት ያለባቸውን ጠቅለል ያሉ ነጥቦችን ይሆናል። አጠር አድርጌ ለማቅረብም እሞክራለሁ እነዚህን ነጥቦች። በመጀመሪያ በትናንትናው ጨዋታ ላይ ሊቨርፑሎች ከቆሙ ኳሶች ጎል ማስቆጠር ይችላል። በሻምፒዮንስ ሊግ እንግዲህ ጥሩ የሚባል የቆሙ ኳስ አጠቃቀም አላቸው ሊቨርፑሎች። በአጠቃላይ ባለፉት 8 ጨዋታዎች 20 ጎሎችን ሊቨርፑሎች ማስቆጠር ሲችሉ ከ20 ጎሎች ውስጥ 10ን ጎል ማስቆጠር የቻሉት ከክፍት ጨዋታ ነው። ቀሪዎቹን ደግሞ 6ቱን ጎሎች ከቆሙ ኳሶች ወይም ከኮርና ምናምን ማለት ነው። እንደዚሁም ሁለቱን ደግሞ ከቅጣት ምት፣ አንዱን ከፔናልቲ እንደዚሁም ደግሞ አንዱን ደግሞ ራሳቸው ግብ ላይ በማስቆጠር ነው ማግኘት የቻሉትና ጥሩ የሚባል የቆሙ ኳሶች አጠቃቀም አላቸው ሊቨርፑሎች። እንደዚሁም በጨዋታው ላይም ከቅጣት ምትም ጎል ማስቆጠር ችሏል። እንደሚታወቀው በማርሴይ ጨዋታ ላይም ከቅጣት ምት ጎል ማስቆጠር ችሎ ነበረ። እንደዚሁም በበርንማውዝ ጨዋታ ላይም ከቅጣት ምት አስቆጥሯል። ትናንትናም እንግዲህ ሶስተኛ የቅጣት ምት ጎላቸውን ማስቆጠር ችሏል። የትናንትናውን ጎል ከተመለከታችሁ ሳቡዝ ላይ በርንማውዝ ላይ ካስቆጠራት የቅጣት ምት ግብ ጋር በጣም የምትመሳሰል ነች። በትናንትናው ጨዋታ ላይ ግን መሐመድ ሳላህ ነበር ማስቆጠር የቻለው። ይህም ጎል እንግዲህ በሊቨርፑል ቤት ያስቆጠረው የመጀመሪያው የቅጣት ምት ግብ ሆኖለት መመዝገብ ችሏልና ሊቨርፑሎች እንግዲህ በሻምፒዮንስ ሊግ ጥሩ የሚባል የቆመ ኳስ አጠቃቀም አላቸው። እንደዚሁም 6 ጎሎችም አስቆጥረው ማሸነፍ ችሏል። ይህም ለአሰልጣኝ አርነ ስሎት በሊቨርፑል ቤት በሰፊ ጎል ያሸነፉበት ጨዋታ ሆኖ ተመዝግቦላቸዋል። ከዚህ በፊት እንግዲህ ኢንትራ ፍራንክፈርትን 5-1 በሆነ ውጤት አሸንፈው ነበረ። አሁን ላይ እንግዲህ በትናንትናው ጨዋታ ላይ 6-0 በሆነ ውጤት ማሸነፍ ችሏል። ሌላኛው ነጥብ ደግሞ በሰፊ ጎል ልዩነት ማሸነፋቸውን ተከትሎ እንግዲህ ለአንዳንድ ተጫዋቾች የመጮቻ እድል ሊሰጣቸው ችሏል። እስከ 61ኛው ደቂቃ ላይ እንግዲህ ሊቨርፑሎች 5-0 መምራትም ችሎ ነበርና በዛ አጋጣሚ እንግዲህ 67ኛው ደቂቃ ላይ ሪዮ እንግሙሃና ትሬናዮኒም ተቀይረው እንዲገቡም ሆኗልና የመጮቻ እድል አግኝቷል። እንደዚሁም ደግሞ ፍሎሪን ቪርትስና ዩጌ ኢኬቲኬ ደግሞ የእረፍት ጊዜም ሊሰጠው ችሏል። እንደዚሁም ደግሞ ናሎም ራሱ ተቀይሮ ገብቶ መጮት የቻለበትም አጋጣሚውን ተፈጥሯልና በሰፊ ጎል ልዩነት መምራታቸው ተጫዋቾቹን እረፍት እንዲያገኙ እንደዚሁም ደግሞ አንዳንድ ተጫዋቾች ደግሞ የመጮቻ እድል እንዲያገኙ አድርጓቸዋል። በአጠቃላይ ሊቨርፑል በሶስተኛ ደረጃን ይዞ በማጠናቀቅ ወደ ሻምፒዮንስ ሊግ ወደ 16ቱ በቀጥታ ማለፍ ችሏል። ከሁለት ጨዋታዎች በፊት እንግዲህ ሊቨርፑል እስከ ቶፕ 8 ውስጥም አልነበርም። በተለይ ደግሞ በፒኤስቪና በጋላታሳራይ ከተሸነፈ በኋላ እስከ 8 ውስጥም አልነበርም። ነገር ግን ከዛ በኋላ ያደረጋቸውን ከማርሴይ ጋር የሚሆን
ትናንትናም ከኳራባግ ጋር ያደረገው ጨዋታንም በማሸነፍ አሁን ሶስተኛ ደረጃን ይዞ ማጠናቀቅ ችሏል። አሁንም ግን በጣም ብዙ የሚያሳስቡ ነገሮች ያሉት ይመስለኛል። ሊቨርፑሎች ትናንትና 6-0 እንኳን ቢያሸንፍ ራሱ ቀጣይ ጨዋታዎችንስ አሸንፈው መውጣት ይችላሉ የሚለው ነገር በጣም ትልቅ ጥያቄ ነው። ከፊት ለፊታቸው እንግዲህ በጣም ከባባድ የሚባሉ ጨዋታዎች አሉና እነዛም ጨዋታዎች እንግዲህ በምርጥ ብቃት መጫወት መቻል አለባቸው ብዬ አስባለሁ። በመጨረሻም የምንመለከተው እናንተ የሰጣችሁትን አስቴት ይሆናል። ጥቂቱን ተመልክተን ፕሮግራማችንን የምናበቃ ይሆናል። እያሱ በሰጠው አስቴት ቨርጅል ቫንዳይክ በጨዋታው ላይ በጣም ምርጥ ነበረ፣ ነገር ግን ደግሞ የተከላካዮች ጉዳት በጣም የሚያሳስብ ነው። ጀረሚ ፍሬምፖንግ አሁንም ተጎድቷል እና እዛ ላይ እንግዲህ መፍትሄ ሊሰጠው ይገባል። እንደዚሁም ለቀጣይ ጨዋታዎችም በጣም በፈጣን ሁኔታ በማጥቃት ጎሎችን አስቆጥረን ከዛ በኋላ ጨዋታዎቹን መቆጣጠር መጀመር መቻል አለብን የሚል አስተያየትን ሰጥቷል። ይህ እንግዲህ ትክክለኛ አስተያየት ይመስለኛል። ምክንያቱም ሊቨርፑሎች ቀድመው ጎል ባስቆጠሩባቸው አጋጣሚዎች እንዳለ ጥሩ የሚባል እንቅስቃሴን ሲያደርጉ መመልከት ችለናል። በጣም ጥቂት ጨዋታዎች ናቸው ከኋላ ተነስተው የተሸነፉት፣ እንደዚሁም ደግሞ አቻ በሆነ ውጤት ማጠናቀቅ የቻሉትና ቀድሞ ጎል ሲያስቆጥሩ ግን ጨዋታውን ሲቆጣጠሩ መመልከት ችለናል። ያንን ነገር ማምጣት መቻል ያለባቸው ይመስለኛል። ግሩም በሰጠው አስተያየት ደግሞ መሐመድ ሳላ ምን ሆኖ ነው የእውነት በቃ ጨርሷል ማለት ነው፣ የእውነት በጣም ያሳዝነኝ ነው የሚል አስተያየትን ሰጥቷል። እንደዚሁም ደግሞ መዝሙር በሰጠው አስተያየት ደግሞ በነገራችን ላይ ከሊቨርፑል ፎርሜሽን ይልቅ የተጋጣሚዎች አጨዋወቱን እንድናሸንፋቸው የሚረዳን ለማጥቃትና ኳስ ተቆጣጥሮ ለመጫወት የሚገባ ቡድኖች ለካውንተር አታክ ስለሚጋለጡ ለሊቨርፑል ይመቸዋል። በአንጻሩ በሎ ብሎክ የሚጫወት የፕሪሚየር ሊግ ቡድን ይከብዳቸዋል። ስሎት ይህንን እንኳን መረዳት የሚችል አይመስለኝም የሚል አስተያየትን ሰጥቷል። ይህም ትክክለኛ አስተያየት ይመስለኛል። ምክንያቱም ሊቨርፑሎች በዚህ ሲዝን በተለይ በሎ ብሎክ የሚጫወቱ ቡድኖች ጋር በጣም እየተቸገሩ መመልከት ችለናል። ምናልባት በሎ ብሎክ ላይ ጥሩ እንቅስቃሴ ማድረግ የቻሉበት አንድ ጨዋታ ብለን ልንጠቅስ የምንችለው የበርንሌ ጨዋታ ላይ ነበር። በዛ ጨዋታ ላይ በጣም ብዙ እድሎችን መፍጠር ችለው ነበር፣ በጣም ብዙ ሙከራዎችን አድርገው ነበር። ነገር ግን ተጫዋቾቹ መጨረስ ባለመቻላቸው ምክንያት ነው ሊቨርፑል ያንን ጨዋታ በአቻ ውጤት ላይ ያጠናቅቅ የቻለው እንጂ ከሎ ብሎክ ከሚጫወቱ ቡድን ጋር እንደዛ ጥሩ እንቅስቃሴ ያደረገበት ጨዋታ ያለም አይመስለኝም ሌላ በዚህ ሲዝንና አሁንም የሎ ብሎክ ከሚጫወቱ ቡድኖች ጋር ሲጫወቱ መፍትሄ መፈለግ መቻል ያለባቸው ይመስለኛል። በአጠቃላይ በትናንትናው ጨዋታ ዙሪያ አሰልጣኝ አርነ ስሎት እናንተም የሰጣችሁት አስተያየት እኔም የጨመርኩበት አስተያየት ይህንን ይመስል ነበረ። እስከ መጨረሻ ስለተከታተላችሁን ከልብ አመሰግናለሁ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።